ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን ሰበር ዜና አለ። ዛሬ ቀን ሸዋሮቢት በፋኖ ቁጥጥር ስር ገብታለች። ውጊያው እስከ ምሽት ቀጥሎ እንደነበረ ያገኘነው መረጃ ያመለክታል። ጎንደር መሃል ከተማ መለስተኛ ውጊያ እንደተደረገ ከስፍራው ከተገኘው መረጃ ለማወቅ ተችሏል። በሰሜንና በማዕከላዊ ጎንደር በፋኖ ኃይሎችና በአብይ አህመድ ሰራዊት መሃል ብርቱ ውጊያ እየተደረገ እንዳለም ተመልክቷል። ከደብረ ታቦር አቅራቢያም የፋኖ ኃይሎች በአገዛዙ ሰራዊት ላይ ጥቃት መሰንዘራቸው ታውቋል። በደቡብ ጎንደር እንዳቤት ስማዳ እስቴ ደራና ፋርጣ ወረዳዎች የተቀናጀ ጥቃት እየተፈጸመ ሲሆን የአገዛዙ ሰራዊት በመሸሽ ላይ ነው ተብሏል። ባለፈው ሐሙስ ሌሊት ከተደረገው ልዩ ኦፕሬሽን በኋላ ከተማዋ ምንም አይነት እንቅስቃሴ አይታይባትም። የአብይ አህመድ ሰራዊት ምሽግ እየቆፈረ እንደሆነም ይነገራል። በተያያዘ ዜናም አብይ አህመድ አገዛዝ በአማራ ክልል በፋኖ ኃይሎች ላይ በአየርና በምድር ኃይል የታገዘ መጠነ ሰፊ ጥቃት ለመክፈት መዘጋጀቱ ተገለጸ። ለዚህ ጉዳይ ምክትል ኤታ ማዦር ሹም ጀነራል አበባው ታደሰ በዚህ ሳምንት ውስጥ ወደ ባህር ዳር እንደሚሄድ ነው የደረሰን መረጃ የሚያመለክተው። አሁን ባለው አካሄድ ጎንደርና ባህር ዳር በፋኖች እጅ ሊወድቁ የሚችሉበት ሁኔታ ሰፊ ነው የሚል ግምገማ ያደረጉት የአብይ አህመድ የጸጥታ መዋቅር ባለስልጣናት የመጨረሻውን ጠንካራ ጥቃት በመፈጸም በተለይም ባህር ዳርንና ጎንደርን ማትረፍ አለብን የሚል ውሳኔ ላይ መድረሳቸውን ለማወቅ ተችሏል። ሰራዊቱ በጎንደርና በወሎ የደረሰበት ከፍተኛ ኪሳራ ያስደነገጠው የአብይ አህመድ አገዛዝ ከውጊያ በተጨማሪም በራሱ ጊዜ ከተለያዩ ቁልፍ አካባቢዎች ለቆ በመውጣት ላይ መሆኑም ተመልክቷል። ሰሞኑን በጀነራል አበባው ሰብሳቢነት በተደረገ የግምገማ መድረክ ሰራዊቱ ላይ እየደረሰ ያለው ጥቃት በዚሁ ከቀጠለ የባህር ዳርና ጎንደር በፋኖ እጅ መውደቅ አይቀሬ መሆኑ የተነሳ ሲሆን ይህንን በአስቸኳይ መቀልበስ ካልተቻለ ለፌዴራል መንግስቱ ህልውና ከፍተኛ አደጋ ሊደቅን እንደሚችልም በወታደራዊ አመራሮቹ በስጋት መነሳቱን የአንከር ሚዲያ ምንጮች ገልጸዋል። በውጊያ ከሚማረኩት በተጨማሪ ከካምፕና ከምሽግ በቡድን እየሆኑ የፋኖ ኃይሎች የሚገኙበት ቀጠናዎች ድረስ በመዝለቅ እጃቸውን የሚሰጡ የሰራዊት አባላት ቁጥር እየጨመረ መምጣቱም በሰሞኑ መድረክ ላይ መነሳቱ ታውቋል። በዚህ ሳምንት ውስጥ በተለይ በጎጃምና በጎንደር በስፋት ይካሄዳል በሚል በአብይ አህመድ ጀነራሎች ከውሳኔ ላይ የተደረሰው የጥቃት እርምጃ ጎንደርና ባህር ዳርን ከመታደግ ባለፈ በአንዳንድ ቁልፍ አካባቢዎች የብልጽግናን መዋቅር መልሶ የማደራጀት ተልዕኮም እንደሚኖረው ተጠቁመዋል። በዚህ ጥቃት ድሮኖችን ለመጠቀም እንደታቀደ የሚገልጹት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ተሰብስበው የሚታዩባቸው ቦታዎችን በመለየት ለማጥቃት በአብይ አህመድ ጀነራሎች በኩል ከውሳኔ ላይ መደረሱን ነው ለማወቅ የተቻለው። ያገዛዙ ድሮን የመጠቀም አቅም ተዳክሟል። በተለያዩ ምክንያቶች የድሮን ጥቃት ለመፈጸም በሚያስችል ቁመና ላይ እንዳልሆነ የሚጠቅሱት የወታደራዊ መረጃ ምንጮች ለማስፈራራት የሚደረግ የስነ ልቦና ዘመቻ ካልሆነ በቀር የአብይ አህመድ አገዛዝ የአየር ላይ ጥቃት ለመሰንዘር አይችልም ሲሉም ይገልጻሉ። ጀነራል አበባው ታደሰ በሰፊው ለመክፈት ስለታቀደው አዲስ ጥቃት ከአማራ ክልል ኮማንድ ፖስት አመራሮች ጋር እንደሚወያይም ተመልክቷል። በጎጃም ለሁለተኛ ቀን በቀጠለው ውጊያ ተጨማሪ አካባቢዎች በፋኖ ቁጥጥር ስር መግባታቸው ታወቀ። በመቶዎች የሚቆጠሩ የአብይ አህመድ ወታደሮች መማረካቸውንም ያገኘነው መረጃ ያመለክታል። ማንኩሳ በፋኖ እጅ ገብታለች። ጂጋ አብዛኛው ክፍሏ በቁጥጥር ስር ሆኗል። በአብይ አህመድ የድሮንና የከባድ መሳሪያ ጥቃት ንጹሃን መገደላቸው እንደቀጠለ ሆኖ የፋኖ ኃይሎች በአገዛዙ ሰራዊት ላይ እያደረሱ ያሉትም ኪሳራ ተጠናክሮ እየተካሄደ ነው። በጎጃም በበርካታ አካባቢዎች አሁንም ውጊያዎች እየተካሄዱ ነው። ማንኩሳ የመሸገው የአብይ አህመድ ጦር ካምፑን ነቅሎ መውጣቱም ታውቋል። ስለቀጠለው የጎጃም ተጋድሎ አርበኛ በለጠ አብርሃምን አነጋግሬያለሁ። በለጠ የሰሞኑን ድሎች እንደው በዝርዝርም ሌሎች አካባቢዎች እየተደረጉ ያሉ እንግዲህ በጎጃም በአብዛኛው አካባቢ ቀጠና ውጊያው እየተደረገ እንዳለ ነው የምንሰማውና እንደው ምንን ያሳያል? እንደነዚህ አይነት ተከታታይ ውጊያዎች ማድረግ መቻል በራሱ
በአገዛዙም በኩል ቆሞ ለመዋጋት የማይችል ሰራዊት መሆኑ በአንጻሩ ግን በአብይ አህመድና በተለያዩ ሚዲያዎች ባስተማራቸው የዲጂታል ሰራዊት አማካይነት የሚነገረው ግን ሌላ ነገር ነው። የኢትዮጵያ ሕዝብ የትኛውን መቀበል እንዳለበት ማመን እንዳለበትም ግራ የሚያጋባ ሆኗል። ለማንኛውም እነዚህን የሰሞኑ ክስተቶች እንዴት መግለጽ ይቻላል? በተለይ የኢትዮጵያ ሕዝብ መከተል ያለበት ግፍን የሚበቀልን ግፍን አልሸከምም ብሎ የተነሳን ሕዝብ መደገፍ አለበት። እውነት በኢትዮጵያ በታሪካችን ግፈኛን ከስር መሰረቱ ነጥለን ግፈኛና ግፍ ነጥለን መጣል አንችልም እኛ ማለት ነው። የኢትዮጵያ ሕዝብ አሁንም ቢሆን እውነት የኢትዮጵያ አባቶቻችን አያቶቻችን ያሳደጉን ኢትዮጵያን በአንድ ሰንደቅ ዓላማ አዘምረው በአንድ እግራችን አቁመው ለአንድነት ስንዘምት ነው። መሳይ ድሮም ብሔር አለ፣ መንግስት የፈጠረው ቋንቋና ብሔር የለም። በነገራችን ላይ ድሮም አለ፣ አሁንም አለ። ግን አሁን እየነገዱበት ያለ አንተ ብሔር ነህ፣ አሁን የተሰጠ መብት ነው፣ አሁን የተሰጠ ቅብጡት እያሉ እየከፋፈሉት ያለ ለራሳቸው የኢኮኖሚና የፖለቲካል ፍላጎታቸውን ለማሟላት የራሳቸውን ቤተሰቦች አስመጭና ላኪ ለማድረግ ሲቀጥል አሜሪካ በድቢና በትምህርት እድል የሚያገኙትን ሎተሪ እነሱ ግን በስልጣን ዘመናቸው አሜሪካ ውስጥ ወደው በፖለቲካ ጥገኝነት ቤተሰባቸውን ቁጭ እያረጉ ይህንን አድቫንቴጅ ለመክፈት ነው የሚያደርጉት። የኢትዮጵያ ግራ የሚጋባ ማንኛውም ኢትዮጵያዊ ካለ መሬት ላይ ካለው ፋኖ በማንኛውም መንገድ ስልክ እየደወለ ማረጋገጥ ይቻላል። ኢቨን ቤተሰብ ወታደር ያለው ሰው ካለ ምናልባት ወይ ምርኮ ነው የሚሆን ወይ ተሰውቷል ወይ ከርቶ መጥቶ ነው የሚሆን ማገናኘት እንችላለን። ስለዚህ ይሄ የአራዊት የሆነ መንግስት ያን ከማጥፋቱ በፊት ማንኛውም ኢትዮጵያዊ ማገዝ አለበት። ከዛ ውጭ መሬት ላይ ያለው ሀቅ መሳይ መከላከያ 30 ደቂቃ ይዋጋም እንዳየው